ይቅርታ የጠየቀችው። እኔ አሁን ምክንያቷን ባውቅ ራሱ ደስ ይለኛል፣ ግን የምር ተሰማኛ፣ ደበረኝ። ሄርሜላን ይቅርታ ስትጠይቅ እኔ እምባዬ ነው የመጣው። እግዚአብሔር ተናድጄ ለምን ከዛ ባለፈ ደግሞ ወንድሙንም ይቅርታ ጠይቅ ምናምን ሲል ኧረ በስመ አብ ደስታ ምስኪን ልጅ ነው። እሱማ ምስኪን ልጅ ነው። አይደብርም? እኔ ብቻ ነኝ የተሰማኝ፣ እናንተ አልተሰማችሁም? ሩታ ይቅርታ መጠየቅ ነበረባት ሄርሜላን። ሩታ ተንኮል አስባ ነው። ማን ያለው ኬታ ቦች አማክራሻለች ወይ? የደረሰች ወሬ ካለ ንገሪኝ። ሰላም ሰላም የኔ ተወዳጆች እንዴት ናችሁ? በያላችሁ በሰላምና ጤና ፍቅርን አብሽ የመኝላቸው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃቸው። ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡልኝ። እንግዲህ ትላንትና ኤፋና ቢኒ ገስት ላይ ከቶቻቸው ጋር መልስ እየሰጡ ነበር። በተለይ እንግዲህ ቢኒ በጣም ስሜታዊ ነበር፣ ተናዶ ነበር። ለምን ሩታ ምን አጥፍታ ነው ይቅርታ ልጠይቅ የቻለችው? እሷ ሳትሆን ይቅርታ መጠየቅ የነበረባት ነው እነሱ ነበሩ ይቅርታ መጠየቅ የነበረባቸው ብሎ እንግዲህ ሀሳብ ሰጥቷል። እና እውነት ነው። በነገራችን ላይ እኔ አንድ ነገር የምነግራችሁ ነገር ምንድን ነው፣ ሩታ አሁን ላይ ምን ያህል ውስጧ እየቆሰለ ምን ያህል ውስጧ እየበገነ እንደሆነ እሷና እሷ ናት የምታውቀው። ለምን ታውቃላችሁ? አንድ ህይወቷን የቀማቻት የልጇን አባት የቀማቻት ፍቅረኛዋን ባሏን የቀማቻት እንስት ነው እያገኘቻት ያለችው። ስለዚህ እነሱን ባገኘች ቁጥር እሷ ላይ የሚፈጥረው ስሜት አለ። ስሜቱንና ደግሞ የሚሰማትን ነገር የምታውቀው እሷ ናት አደለ? ስለዚህ እንደኔ ከዚህ በኋላ ባታገኛቸው መልካም ነው። በቃ ይቅርታ መጠየቋ ሰላም ማውረዷ በጣም በጣም ትልቅ ነገር ነው። ለምን አንዳንድ ጊዜ ሃይምሯችሁ የሚረብሻችሁ ነገር ከሃይምሯችሁ አውጥታችሁና ሰላምን መፍጠር በጣም ትልቅ ነገር ነው። በተለይ ይሄ አዲስ ህይወት እንኳን አዲስ ላይፍ እንኳን ብትጀምሩ ውስጣችሁ ላይ ይሄ ቂም፣ ጥላቻ፣ በቀልን አስወግዳችሁ በቃ ሰላም ንጹህ ሃይምሮ ነው ያላችሁና አብርሃም ደግሞ ከድሮ በድናው ጊዜ ራሱ ይቅርታ መጠየቅ ዝቅ ማለት እንትን የለውም ባህሪ የለውም። እና ልቦና ይስጥ ነው። ከዛ በላይ ምንም ልለው አልችልም። እሱን ገባችሁ አይደለ? አሁን ላይ ከሱ ሌላ በቃ እዚህ ምድር ላይ ወንድ ሁሉ ያለ ራሱ እየመሰለው አይደለም ከሚያሳየው ሪያክሽን አንጻር ማለት ነው። እና እንግዲህ ሩታ ሁላችንም አወዛግበናቸው። በተለይ እንግዲህ ብዙዎቻችሁ ሩታ ምን አስባ ነው ይቅርታ ልጠይቅ የቻለችው ምንድን ነው? እንግዲህ ትናንት ላይ የተናገረቻቸው ቃላቶች አሉ። እኔ በምትፈልጊ ሰዓት አለው አንቺን በማስፈልጊ ሰዓት አለውና ከዚህ በኋላ በቃ እንደ ቤተሰብ መታየት እንችላለን እንግዲህ የሚሉ አማርኛ ብዙዎቻችሁ ጥያቄ ፈጥሮባችኋል። እንግዲህ ምናልባት ያሰበችው ያቀደችው ነገር ካለ የምናየው ነገር ይሆናል። ሩታ ማለት እዚህ ጋር የሚታይ ነገር ስለሆነ አንዳንዴ መታገስም መልካም ነው። የሆነ ማለት ዝም ብለን ሀሳብ አስተያየትም ዝም ብለን የሆነ እንደመጣልን ከመናገር የሚሆኑ ነገር ለማየት ዝግጁ መሆን ገባችሁ አይደለም? ግን ደግሞ እኔ ምንም ተንኮል አስባ አይመስለኝም። በቃ ራሷን ሰላም ራሷን ነፃ በቃ ራሷን ይሆናል አይደለ? በቃ ደስተኛ የሆና እንድትኖር ነገሮችን በሰላማዊ መንገድ ነው አይደለ እያከናወነች ያለችው። ኤፋም ደግሞ ጥፋተኛ ነኝ ብሎ እንግዲህ ሄርሜላን ይቅርታ ጠይቋል። በቃ ከይቅርታ የበለጠ እኮ እዚህ ጋር ምንም ነገር የለም። ይቅርታ ማለት እኮ ትልቅነት ነው። እውነት ፈጣሪያችንም እኮ ይቅር ያለን ሰዎች ነን አይደለ? እንኳን አይደለም እርስ በርሳችን ይቅር መባባል ይቅርና ስለዚህ እኔ ምንም ማለት ይሄ ሩታ ተንኮል አስባ ነው ምናምን የምትቱ ወይም ደግሞ የሆነ ነገር በቃ ልታፈነድ የሆነ ያሰበችው ነገር አለ ከኤፍሬም ጋር የምትሉ ነገር እኔ ምንም የታየ ነገር የለም። ግን ደግሞ ከዚህ በኋላ ልክ በቃ ሁልጊዜ እንደምንለው ሩታ በራሷ መቆም የምትችል እንስት ስለሆነች እሷ ህይወት ላይ ማንም መጣ ማንም ሄደ ምንም ግድ የማይሰጣት ሴት ሆና በራሷ ቻናል ትላንትላውን በራሷ ቻናል እንግዲህ ቪዲዮ ፖስት ተደርጓል። እነሱ መግቢያን ሰርተው እንግዲህ ተገናኝተው የቅርታውን ቪዲዮ እንግዲህ በራሷ ቻናል ነው አይደል የተለቀቀው። ያ ደግሞ እስቲ ኮመንት ገብታችሁ ብታዩት የሩታ እህቶች ለሩቲ ያላችሁ ፍቅር፣ ለሩቲ ያላችሁን ክብር፣ ሪስፔክት እኔ እንጃ። እኔ ይሄ በቃላት የሚገለጽ አይደለም። እውነት እናንተ የሰው ደስታ የሚያስደስታችሁ ሁልጊዜ ከጎኗ ያላችሁ እንስቶች እውነት እኔ ለእናንተ ቃላት የለኝም። በቃ እግዚአብሔር ምን ያህል ልበቀና እንደሆናችሁ በቃ አሁን እናውቃለን እኮ ሩቲ እኮ ጥፋት አጥፍታለች። ግን ደግሞ እሱ ከሰራው እሱ ካረገው በደል እሷ ካሳለፈችው ነገር እኮ ምንም አይደለም እኮ ያደረገችው ነገር ግን ይጋነንባታል። የሆነ ነገር ስታደርግ ነገሮች ግንንን ይልባታል። ገብቷችሁ አይደለም? ስለዚህ ሩታ እነሱ ከእሷ ህይወት ወጡ ተወገዱ ማለት ሩታ ምንም የሚቀርባት ነገር የለም። በራሷ መስራት የሚችል ሴት ናት። ገብቷችሁ አይደለ? እንደውም ለእነሱ ሀሳብን የምታቀርብላቸው አይዲያ የምታቀርብላቸው እሷ ነች። ገባችሁ አይደለ? እንደውም እነሱ ውሃ ነው የሚበላቸው ከእሷ ጋር ባለመምጣታቸው ማለት። እሷ ምንም የሚገውልባት ነገር የለም። ለምን መንገድ ላይ የሄደች ፖስት አታደርግም? በሚሎች የሚታይላት ልጅ ናት። የሰው ፍቅር አላት። በቃ ግሬስ አላት፣ ሞገስ አላት።
ይሄን ነገርን ደግሞ እናንተ ልትወስዱባት ልነጥቁባታችሁ በቃ ይሄ ከፈጣሪ የተሰጣ ስጦታ ስለሆነ ገባችሁ አይደለ? ያው አንዳንድ ልጆች እሷን ለመጣል ለእሷ ያላችሁ አመለካከት የሆነ የተለየ ነው። እናንተ ደግሞ ልቦና ይስጣችሁ። ማለት እናንተ እንዳስተሳሰባችሁ ነው ልትኖሩ የምችሉት ልትራመዱ የምችሉት ገባችሁ አይደለ? ማንም ሰው በሌላው ሰው ጫማ ሆኖ የዛን ሰው ቁስልና ህመም ሊያውቅ አይችልም ሊረዳ አይችልም ከባለቤቱ በስተቀርና ኤፋም እንግዲህ ወንድሙን ይቅርታ ጠይቋል። በቀደም እንግዲህ በሩታ አማካኝነት ይቅርታ እንደጠያይቁ አድርጋ ነበረ። ታውቃላችሁ አብርሃም እንግዲህ አሻፈረኝ ካለኔ ሰው የለም አይነት ባህሪ ነው የሚያሳየውና እኔ አላውቅም። እኔ ለምን እንደዚህ የሆነ እንደሆነ አብርሃም አላውቅም። የልጁ እናት መሆኑን ህይወትን የሰጠችው እንስት መሆኑን በጣም ነው የረሳው። በቃ የተደረጉትን ያሳለፉትን እነዛ የተከፈሉት መስዋዕትነቶች እነዛ ያሳለፏቸውን ፍቅሮች እኔ ለምን እንደረሳው አላውቅም። እንዴ ካለሷ እኮ መኖር አልችልም ብለህ እኮ ገመድ ይዘህ ጫካ ሄድከነ አይደለ እንዴ? እሞትልሻለሁ አፈቅርሻለሁ እኮ ያልክ እንስት ናት አደለ? ግን ደግሞ አሁን ላይ ጥላቻ ሲሆን ማሳየት ያለብህ በቃ አንቺ ይቅርታ ከጠየች ከአንቺ ይቅርታው ከመጣ በቃ እኛም ሰላም እናውርድ። በቃ አንቺ የራስሽ ህይወት መኖር አለብሽ፣ እኔም የራሴን ህይወት መኖር አለብኝ። በሚያስፈልግ ሰዓት ከሆንሽ ነኝ ብለክ በሰላማዊ መንገድ እንጂ የአንቺ ይቅርታው ላይ የሚያስፈልገን ሰዎች አይደለንም። በቃ ይህንቺ ይቅርታ የሚያስፈልገን ሰዎች አይደለንም። ከይቅርታው ጀርባ ያዘጋጀሽ ተንኮልና ሴራ ኖሮ ነው እንጂ አንቺ በሰላማዊ መንገድ አይደለም ይቅርታ ለመጠየቅ የበጣሹ። አረተው አብርሃም ከዚህ በፊት አንድ ፕራንክ አረገችክና ሁሌ ይቺ ልጅ እንደዛ በቃ የሆነ ተንኮል ሴራ ምናምን ታስባለች ማለት ነው? አይደለም አይደለም። አንተ እኮ ማለት ከዚህ በኋላ እኮ ሁለታችሁ አብሯችሁ እንኳን እኮ ብትሆኑ እኮ የሆነ ሰላማዊ ህይወት እንደማይኖራችሁ እኮ እናውቃለን አይደል እንዴ? ብዙ ልጆች ምናልባት ጥያቄ የፈጠረባችሁ ልጆች አላችሁ። የእነሱ ትዳር ፕራንክ ነው፣ እንዴት የተፋታ ሰው ሊገናኝ ይችላል? በዚህ ወጥቶ በዚህ ወርዶ በጣም ብዙ ሀሳብና አስተያየት የሚሰጡ ልጆች አላችሁ እኮ የምትለኝ። ግን እንደኔ ሀሳብ እነዚህ ልጆች ተለያይተዋል፣ አብሮ አይደሉም ያሉት። እንዴት ታዲያ እንዴት ነው ሩታ ፈቅዳ ነው ይህን ስራ እየተሰራ ያለው? እስኪ እውነት ለህሊናችሁ እስኪ መስክሩ። እውነት ከሩታ ጋር አብሮ እየኖረ ነው ከሄርሜላ ጋር እንደዚህ አይነት ሪአክሽኖች ግንባሯን እየሳማ እየተላላሰ እንደዚህ ነገር የሚያሳየን እውነት ከሩታ ጋር በፍቅር አብሮ ናቸው? አብሮ አንድ ቤት ነው የሚኖሩት? ይህ የማይመስል ወሬ ነው። ሩታስ ፍቃደኛ ትሆናለች? የምትወዱ የምታፈቅረው ወንድ የልጇ አባት ከሌላ ሰው ጋር እየማገጠና ከሌላ ሰው ጋር እንደዚህ ነገሮች እያደረገ ተመልሶ ቤት መጥቶ ከእሷ ጋር ሲሆን እሷ ፍቃደኛ ትመስላችኋለች? አይደለም። እሺ ጓደኞቿም እኮ ይኸው እየተናገሩ አብሯት እንግዲህ ጓደኛ የቅርብ የሆኑ እነ ፈረንጁ እነ ቢኒ አሉ በዙሪያ ያሉ ሰዎች እንግዲህ ቢያንስ እኮ እነሱ እውነቱን ማውጣትና እውነቱ መናገር አቅቷቸው አይደለም እየተፈጠረውን ነገር እያያችሁ ያላችሁ። ግን ምንድን ነው በማክላቸው የሚያገናኛቸው ትልቅ ነገር አለ። አንድ ንጉስ የሚባል ልዑል የሚባል ሕፃን ልጅ አለ የሚያሳሳ ስታዩት እንኳን የሆነ በቃ ልክ እንደናቱ ጸባይ ሰናይ የሆነ ንጉስ ልዑል የሚባል ልጅ አለ አይደለ? ቢያንስ ለእሱ ስትሉ እናንተ ሰላም መፍጠር አለባችሁ። በቃ ማለት ሩቲ ሰላም ፈጠረች እኮ አንተ ነህ አሻፈሪ። በቃ አንቺኛ ህይወት ላይ የምታስፈልጊ ሰው አይደለሽ። በነገራችን ካለ ሩታ እኮ ሚዲያው እንደማይደምቅ ታውቃለህ። የእሷን ፎቶ ካለጠፍኩ እኮ ነገሮች የሆነ ማንም መቶ ቪዲዮክን እንደ በፊት ቫይራል እንደማይወጣለት ታውቀዋለህ። እንኳን አይደለክም አንተ ትልቅ ዩቱበር፣ ትንንሾች ዩቱበሮች እንኳን እኛ ማለት ነው። ስለዚህ ነገሮችን በማስተዋል ብናደርጋቸው ነገ ላይ ደግሞ አንተም ጥያቄ የሚነሳብህ ጥያቄ የሚፈጠርብህ ነገር ባታደርግ። ይሄ ሕፃን ልጅ ነገ አድርጎ አባቴ ለምን እንደዚህ ያረክ ቢልክ በቂ መልስ የለም። እሷ ግን እናቴ እንደዚህ ያረክሽ ብሎ እንኳን አይጠይቃትም። ለምን ሚዲያዎች ላይ በጣም ብዙ ፋይሎች አሉ። አንዳንድ ጊዜ የምናደርጋቸው መጥፎ ተግባራቶች ነገ ላይ ዋጋ ያስከፍሉናል። ግን ነጋችንን ወደ ዛሬ መመለስ አንችልም። ዛሬያችንም ወደ ነገ መመለስ አንችልም። ዛሬ ነው፣ ነገ ነው። ገባችሁ አይደለ? ስለዚህ ለምናደርገውና ለምንሰራው ነገር ጥንቃቄ ብናደርግ መልካም ነው። መብትክ ነው። የፈለገህን ህይወት መኖር መብት ነው። በቃ ሩቲም ደግሞ ደስታ እንግዲህ ይቅርታ ለመጠየቅና በቃ የሚከፈሉን ዋጋ ከፍሎ ከአንቺ ጋር ለመሆን እንግዲህ አሁን ላይ ዝግጁ ነው። እውነት ደግሞ ደስታ ከእሷ ጋር የመኖር ወይም ደግሞ ትክክለኛ አፍቃሪ ከሆነ ትላንትላም ከትላንት ወዲያም ሁልጊዜ እንደምላችሁ ዋጋ መክፈል አለበት። ነገሮችን መጋፈጥ አለበት። እሷ የሚያስደሳትን ነገር ማወቅ አለበት። ሁልጊዜ እንደምላችሁ የደስታ ደካማ ጎን ምንድን ነው? አርጌልሽ የሚለው ባህሪው በጣም ትንሽ እሱ ነገር ቢስተካከል መልካም። እንደገና ደግሞ ነገሮችን መጋፈጥ ቀልቅ እንደው ነገሮች ተጋፍጦ ከጎኗ ቆሞ ጀግኖ በቃ እንዴት ነው እንዲህ ለካ ደስታን እንደዚህ ማድረግም ይቻላል እንዴ እንድትባል ራስ ግን ስምክም ደስታ ነው እና የሩቲን ህይወት እንግዲህ በደስታ እንድትሞላው ምኞቴ ነውና እንግዲህ የሚሆነው ነገር ሁላችንም አብረን የምናይ ይሆናል።
እንደምታውቁት እንግዲህ ሜሪና ዳኒም ከእሷ ህይወት ወጥቷል። መውጣታቸው ደግሞ በጣም ትልቅ አድቫንቴጅ አለው። ግን ደግሞ እነሱ የሚወጡ ሰዎች አይደሉም። ለምን እንደው ታውቃላችሁ? ካለ ሩታ ምንም ነገር የሚሆንላቸው ሰዎች አይደሉም። ይህ ግልጽ ነው አይደለ? ግን ደግሞ የሜሪና የዳኒ ትልቁ ስህተት ምንድን ነው? ሩታን ወደማትፈልገው ነገር እየገፋፏት እንደገና ደግሞ እነሱ በሚፈልጉበት መንገድ እሷን ለማስኬድና ለማስጓዝ የሚፈልጉት ነገር በጣም ነው የሚያናድደኝ። ግን አብሯቸው ማለት አብሯት መሆኗ ከእሷ ጋር አብሮ ኢንጆይ ማድረጋቸው ጊዜ ማሳለፋቸውን ሁላችንም አንጠረም። ለምን ሩታ ብቻዋን እንድትሆን ስለማንፈልግ፣ ሰው ስለሚያስፈልጋት፣ ከጎኗ አይዞሽ አለንልሽ የሚላ ሰው ስለሚያስፈልጋት ገብቷቸው አለ። ግን ደግሞ ሩታ በራሷ ምንም ነገር ማድረግ የምችል እንስት ናት። ምንም ነገር ከማድረግ ወደኋላ የማትችል እንስት አይደለችም። ትችላለች ግን አንዳንዴ የሚጠቅማትን የሚጎዳትን ነገር ስለምታቅ አንዳንዴ ለሰዎች ደስታ ስትል ራሷን የሆነ ዝቅ አድርጋ ልክ ባለፈው እንዳለችው እኔ እናንተ ናችሁ እንደዚህ ነገር እንዳደረግ እየገፋፋችሁኝ ያላችሁት። እኔ እኮ ነገሮችን ትቼው ነበር፣ ግን እናንተ ሞክሪ ብላችሁኝ ነው፣ አንቺንም እንደተሰምቼሽ ነው ብላለች። ለምን ከአቅሟ በላይ ሲሆን በቃ ይሄ ከአቅሟ በላይ ነገሮችን እንድታደርግ የማትፈልገውን ነገር እንድታደርግ ሲገፋፏት ማለት ነውና የኔ ተወዳጆች ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። በጣም 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 አድርጌ ወዳችኋል፣ አከብሯችኋል። በተለይ ለምትሳደቡ ሰዎች ልቦና ይስጣችሁ። እኔ ግን ለእናንተ ፍቅር እንጂ ጥላቻ የለኝም። ለምን የሰው ልጆች እንግዲህ ስንባል ፈጣሪ በአምሳሉ የሰራን ፍጥሮች ነን አይደለ? ስለዚህ ፈጣሪ ደግሞ እርስ በርሳችን እንድንዋደድ እንጂ እንድንጠላላ የሚፈልግ አምላክ የለንም አይደለ? ስለዚህ እባካችሁ እስኪ እርስ በርሳችሁ የሆነ ፍቅር ለመሆን ሞክሩ። ይህ ስድብ፣ ጥላቻን ኮሜንት ላይ መጻፍ ምንም ማለት አውቃለሁ። ምናልባት ከዚህ በፊት የሩታ ደጋፊ ከሆናችሁ ዛሬ ላይ ተናዳችሁ የማይሆን ሀሳብና ሴት የምሰጡት ግን ደግሞ ቢሆንም አላደለ አንዳንድ ጊዜ የምንጽፋቸው ኮሜንቶች የምንሰጣቸው አስተያየቶች ለሌላ ሰዎች ቁስል ናቸው። አይታችኋል ሰሞኑ የተፈጠረው ነገር። አንድ እህታችን በህይወት አተናታል። የምንጽፈው ኮሜንት የምንሰጠው ሀሳብ ሰዎችን የሚጎዳና የማይቆስል መሆን የለበትም። ባንችል ዝም ማለት መተባበር ማለት ነውና የኔ መልካም እህቶች ወዳችኋለሁ። ባባይ